إلهي بزنته لنكا مران منجدون انداوك أسجلين ليازو جمل السلام عليكم ورحمة الله تعالى وبركاته. زمنات يولدواتشو يمكرا فريوچنا الله وسنو ያሳለፋቸው ነገሮች በሰው ልጆች ላይ መውረዳቸው አይቀሬ ነው። ዱንያ እንዲሁ ናት። ሁሌም ድፍርስ ናት። ሙሉ በሙሉ አትጠራም። ከኛ መካከል ለነኚህ ፈተናዎቿ እጅ የሰጠ አለ። ለየትኛውም የመከራ ማዕበሏ የማይበገርም እንዲሁ አለ። ይህ ሁሉ የመንፈሳችን ጥንካሬ ሁኔታና ደረጃ ውጤት ነው። ለረጅም ዘመን በኢማን ድባብ ውስጥ በመኖር ከአምላካችን ጋርም በመተሳሰር የወደደውን በመውደድ እሱ የሻውንም በመቀበል የምናዳበረው ልምድ ነው። ትላልቅ ፈተናዎች የዱንያ ላይ ከባባድ ማዕበሎች ናቸው። ማዕበሎቹም የሚነፍሱት በቀጥታ ወደ ቀልባችን ነው። ቀልቡም ከጌታው ጋር በሚገባ የተሳሰረ ሰው ጽናቱ ከፍተኛ ነው። የቀልብ ትስስሮሹ ደካማ የሆነው ደግሞ መከራዎችን መቋቋም አይችልም። ፈተናዎችን አያልፍም። መስዋዕት ለመክፈል ዝግጁ አይደለም። ለአላህ ስብሓነሁ ወተዓላ የመታዘዝ በጎ ምላሽ ይፋ የሚሆነውና የሚገለጠው የመከራ እሳት በተጫረ ጊዜ ነው። ያኔ ከውስጥ ያለውና ተደብቆ የቆየው ድልብና ውድ ንብረት ብቅ ብሎ ፈተናን ይከላከላል፣ መከራንም ይጋፈጣል። ለአላህ ስብሓነሁ ወተዓላ የመታዘዝ ዋጋው የሚታወቀው በመከራ ዘመን ነው። አላህ ስብሓነሁ ወተዓላ ታጋሽ የሆነውን ካልሆነው፣ ደካማውን ከብርቱ፣ ጥሩውን ከመጥፎው ያበጥርበታል። አላህ ስብሓነሁ ወተዓላ እንዲህ ብሏል: ما كان الله ليذر المؤمنين على ما أنتم عليه حتى يميز الخبيث من الطيب. الله مدفعون كملكامو اسكمل لي درس مؤمنان أنانت برسو لي والله تشوبتوني تلاي يميتو أيدلم. سورة آل عمران أنكت عند 179. الزمخشري يهننو تفتراوي الله منقد سيابرارو እንዲህ ይላሉ: አሁን መጥፎውን ከመልካሙ እስኪለይ ድረስ ይፈትናችኋል። እንዲሁ እንደ ተቀላቀላችሁ ማንነታችሁ ሳይለይ አይተዋችሁ ያበጥራችኋል። አላህ ስብሓነሁ ወተዓላ ኢማንና ፍራቻውን የሰጠው ሰው ሲቀር ሌላው ሊጸናበትና ሊታገስበት የማይችለውን ከባድ ኃላፊነት ያሸክማቸዋል። እነርሱም በአላህ መንገድ ላይ መስዋዕት የሚሆኑት ናቸው። ነፍሳቸውንና ገንዘባቸውን አሳልፈው ይሰጣሉ። ይህንኑ በእምነታቸው ላይ ማስረጃ ያደርግባቸዋል፣ ውስጣቸውንም ያናግራል። ይህ ነው አላህ ስብሓነሁ ወተዓላ የመረጠው መንገድ። ሰዎች በጤናና በደህንነት ጊዜ ተመሳሳይ ናቸው። መከራና ችግር በደረሰ ጊዜ የተለያየ አይነት ቀለምና መልክ ይወጣቸዋል። የተለያየ አይነት ማዕድን ይሆናሉ። የተለያየ ቅርጽ ይታይባቸዋል። ይህ የሚሆነው እንደ ሥራቸውና የቀደመ ኢማን ሁኔታቸው ነው። አልሐሰን አልበስሪ ከዚሁ ልምድ በመነሳት እንዲህ ይላሉ: ሰዎች በጤና ጊዜ ተመሳሳይ ናቸው፣ በሽታ ሲመጣ ግን አንዱን ከሌላኛው ይለያል። አንዳንድ ጊዜ
እኛ ሰዎች ስንባል ቆይ ግን ምንድነን ብዬ ራሴን እጠይቃለሁ። አዎ ግን ምንድነን ብለን ራሳችንን ጠይቀን ስለ ራሳችን ተመራምረን ይሆን? ሱብሓነከ ረቢ። አዎ ግን ምንድነን? ምንም ብንሆን ምን የዚህ ምድር ነዋሪዎች ከሆነን ቆየን። የዓለማት ጌታ አላህ ሱብሓነሁ ወተዓላ ነው ወደዚህ ያመጣን። ለትልቅ ዓላማም ነው ያስገኘን። የመጣንበትን ዓላማ ብንፈጽምም ባንፈጽምም አንድ ሁለት እያለን ቀን በቀን ላይ ጨምረን እድሜ በእድሜ ላይ ደምረን ይኸው ለዛሬዋ ቀን በቃን። ኖረን ኖረን እዚህ ደረስን። ከመካከላችን በምድር ላይ ምን ያህል ጊዜ እንደሚቀረን የሚያውቅ አንድም ሰው የለም። ዱንያና የዱንያ ቀናት ለአፍታም ቢሆን አይቆሙ። ሰዓት፣ ደቂቃና ሰከንድ አይቆሙ። ቀንና ሌሊት አይቆሙ። እድሜያችንም አይቆሙ። ዓመት ዞሮ ሲመጣ ዝናብ እንደተፈራረቀበት የአፈር ቤት እየፈረስን ነው። የሰው ልጅ የጊዜያት ክምር ነው። ቀን ባለፈ ቁጥር ይፈርሳል። ክምሩ እየተናደ ሄዶ በመጨረሻም ይጠፋል። አንዳንድ ጊዜ ድንገት ብንን ብዬ መለስ ብዬ ያለፍኩበትን ዘመን ሳስብ የ20ና 30 ዓመቱ ትዝታ ትናንት እንደሆነ ይመስለኛል። ጊዜ በእጅጉ መቀራረቡ ዱንያ ወደ ፍጻሜ ላይ መድረሷ ምልክት ነው። በቅርቡ በልጅነቴ ወደ ተማርኩባትና ከ25 ዓመታት በፊት ወደ ተለየኋት አንዲት ከተማ ሄጄ ነበር። በእርግጥ ከተማዋ አድጋለች። ሕንፃዎቿ በዝተዋል። መንገዶቿ ሰፍተዋል። መስጊዶቿ ተውቧል። ጎዳናዎቿ ተጨናንቀዋል። የሕዝብ ቁጥሯ ጨምሯል። ቦታዎቿ ተለዋውጠዋል። በሌላ በኩል ደግሞ ከ25 በፊት የነበሩ ሰዎችን አፈላለኩኝ። ሐሊሞቿ ብዙዎቹ አልቀዋል። ዋርካዎቿ ወድቀዋል። ትናንሽ የነበሩ ልጆቿ አድገዋል። ያኔ ወጣት የነበሩ ትውልዶቿ ጎልምሰዋል። ሽማግሌዎቿ አርጅተዋል። ትውልድ አልፎ ሌላ ትውልድ ተተክቷል። ያኔ የማውቃቸው አንዳንድ ሰዎችን አሰስኩ። አብሮኝ የተማሩትን፣ ያስተማሩኝን፣ ያሳደጉኝን፣ ቁርስ ምሳ ያበሉኝን አፈላለኩ። ብዞር ሰፈራቸው ጠፋኝ። አንድ ሁለት ሰዎችን አግኝቼ ስለ ድሮዎቹ ጓደኞቼና ሌሎች ስለማውቃቸው ትላልቅ ሰዎች ጠየቅኩ። ከፊሉ ሞቷል፣ ከፊሉ አገር ቀይሯል፣ ከፊሉ ተሰዷል፣ ከፊሉ ባህር ተሻግሯል፣ ከፊሉ ታሞ የአልጋ ቁራኛ ሆኗል። ሀብታም የነበረው ደህይቷል፣ ድሃ የነበረው ሀብታም ሆኗል። ትንሽ የነበረው ትልቅ፣ ትልቅ የነበረው ትንሽ ሆኗል። ዱንያ እንዲህ ናት እንግዲህ። ባለችበት አትቆምም፣ በነበረችበት አናገኛትም። ጊዜ ብዙ ነገር ያሳያል። ወይ ዱንያ! ወዳጆቼ፣ ዱንያ ከኛ ዘመን በፊት ሌላ መልክ ነበራት። በዘመናችን ደግሞ እንዲህ ሆነች። ከቴክኖሎጂ ማደግ ጋር ብዙ ነገሯ ለወጠች። እንደ እባብ ቆዳዋን ገፈፈች። እንደ እስስት መልኳን ቀያየረች። ከሳይንስ ማደግ ጋር ከመገናኛ ብዙሃን መስፋፋት ጋር ምድር ይህን መሰለች። ዓለም የበለጠ ተቀራረበች። የእጅ መዳፍ ሆነች። የእጅ መዳፍ በምታህል ሞባይል ላይ ሁሉ ነገሯ ይገኛል። የሩቅ ወሬ በቅጽበት ይሰማል። የዓለም ዳርቻ እውነት በቅርብ ይታያል። ቅርርቧ ከፍ ባለ ቁጥር ጥቅም እንዳለው ሁሉ ጉዳቱም በዝቷል። እንደውም አሁን ላይ ከጥቅሟ በላይ ጉዳቷ ያየለ ይመስላል። ዓለም በቁስ ብታድግም
በቴክኖሎጂ ብትበለጽግም በሀብት ብትከብርም መንፈሳዊ እድገቷ ቁልቁል ሆኗል። መልካም ስነ ምግባሮቿ ዘግቷል። ጥሩ እሴቶቿ ሰጥመዋል። ዕውቀት ወደ እውነት ነበር የሚቀርበው። የዛሬው ሰው በተማረና ዕውቀቱ ከፍ ባለ ቁጥር ሃይማኖትንና መልካም ስነ ምግባርን መሸሹ ይገርማል። ከምድር ከፍ ባሉ ቁጥር አየሩ እየሳሰ ሄዳል። በዕውቀት ከፍ ባለ ቁጥር ስለ መንፈሳዊ ሕይወቱ የሚጨነቅ ፍጡር ቁጥሩ ሳስቷል። ዱንያ በተለይ በማህበራዊ ኑሮ ረገድ ምስቅልቅልዋ ወጥቷል። ግለኝነት ሱስ ሆኗል። ለራስ ብቻ መኖር ብልጠት ሆኗል። ራሱን ብቻ ተመልካች፣ ስለ ራሱ ብቻ አሳቢ፣ ነፍሲ ነፍሲ ባይ በዝቷል። ራስ ወዳድነት በርክቷል። ለመለየት እስኪ ከብድ ድረስ ዱንያ ብዙ ነገሮቿ ተቀላቅሏል። ኋላና ፊቷን መለየት ቸግሯል። ዓሊሞቿ ተረስተዋል። አዋቂዎቿ ተገለዋል። ምሁራኗ ተነቀዋል። የአላህ ትእዛዝ ችላ ተብሏል። የዲን መመሪያው ተጥሷል። ሐላል ሐራሙ ተዘንግቷል። ትልቅ አይከበርም፣ ለትንሽ አይታዘንለትም፣ ደሃና ችግረኛ አይታሰብለትም። ሰውን ምንድነው እንዲህ ያደረገው? ምንስ ተማምኖ ነው እንዲህ የሚሆነው? ዛሬ ላይ ባልተፈጠርኩ ኑሮ በሚያስብል መልኩ ፈተናዎች በዝተዋል። ፈተናዎች በሙእሚን ልብ ላይ እንደ ጥቁር ጨለማ ተከታትለው እየወረዱ ነው። ካንዱ ሲወጡ ሌላው ይከተላል። አንዱን ሲያልፉ ሌላ ይከተላል። ከፈተናዎች መደራረብ አንጻር ነገ የተሻለ ሊሆን ይችላል ብሎ ማሰቡም ከብዷል። በእርግጥ ዛሬ ከትናንት ያልተሻለ በመሆኑ ነገ ከዛሬ ይሻላል ብሎ መጠበቁ የማይታሰብ ነው። ጊዜው ለዲን ሰዎች ፍም የመጨበጥ ያህል ከባድ ስለመሆኑ አያጠራጥርም። ዘመኑ ተወዳጁ ነቢያችን አለይሂ ሰላቱ ወሰላም አንድ ሰው በመቃብር አጠገብ ባለፈ ጊዜ ምናለ የዚህ ሰው ቦታ በሆንኩ ብሎ የሚመኝበት ዘመን ይመጣል ያሉትን ይመስላል። አንድ ሰው የሚያግዳቸውን ፍየሎች ብቻ ይዞ ከሰው ተነጥሎ ወደ ተራራ የሚሸሽበት ዘመን ይመጣል ያሉትም ጊዜ ይህን ዘመን ይመስላል። በየአገሩ የምናያቸውና የምንሰማቸውን ነገሮች ስናስተነትን የሰው ልጅ ምን እየሆነ ነው? ወዴትስ እየሄደ ነው ያስብለናል። ሰው ከሰውነት ተራ ከወጣ ቆየ። የአውሬ ያህል መተሳሰብ እንኳን አቃተው። ዛሬ ላይ ድንጋይ እንኳን ሰው ሁን ቢባል ምን ነው ምን አጥፍቼ ምን በድዬ ሳይል አይቀርም። ሸይጣን እንኳን ከሰው ልጆች ጥፋት ሳይሸማቀቅ አይቀርም። ሰው ወንድሙ የሆነውን ሰው ሲያጠፋና ሲያሴርበት ስናይ ምን አስቦ ነው ያስብላል። የዛሬ ሰው ክፋቱ ምድር ላይ 70-80 ዓመት ሳይሆን 1000 ዓመታትን የሚኖር ይመስላል። ፖለቲካዊ ጥቅም ከሰብአዊነት ቀድሟል። ስልጣን የአንድ አባትና እናት ልጆች የሆኑትን የሰው ልጆች ያጋድላል። ዑለሞች ለመንግስት ያጎበድዳሉ። በፖለቲካ ተጽዕኖ ምክንያት እውነትን ይደብቃሉ፣ ሐቅን ያዛባሉ። ዲናዊውን አስተምህሮ በጥቂት የዱንያ ጥቅም ይሸጣሉ፣ ይለውጣሉ። ክፋትና ጥላቻ፣ ጦርነትና ግጭት፣ ጭካኔና በደል የአደምን ልጆች ወርሷቸዋል። በተለይ በሙስሊም አገራት የምናየው ነገር ሁሉ ልብን ያደማል። ከየመን እስከ ሶማሊያ፣ ከኢራቅ እስከ ሊቢያ፣ ከአፍጋኒስታን እስከ ሶሪያ ጦርነትና ስደቱ በርክቷል። በፈተናዎች መብዛት የተነሳ አማኝ አላህን ፈሪ ሰው ራሱን ጠልቷል። በምድር ላይ እየሆነ ያለውን መጥፎ ነገር እየተመለከቱ
ቆሞ የመሄድ አቅሙ ከብዷል፣ መተንፈስም ቸግሯል። የሰው ክፋትና እኩይ ሥራዎችን እያዩ መኖር ህሊና ቢስ መሆንን ይጠይቃል። ብዙዎች ሰው መሆናቸውን ተጠይፈዋል። ምናለ ከሰው ልጅ ጎራ ባልተፈጠርኩ ብለው የሚያማርሩ በርካቶች ናቸው። ጥፋቶች ተጋቡብን። ቀን ባለፈ ቁጥር ወንጀሎችን ለመድን። ኃጢአቶች ምንም እንዳልሆኑ አሰብን። በወንጀል ብዛት ደከምን። ልባችን፣ አእምሮአችንና ሰውነታችን ሁሉ ዛሉ። የጥሩና መጥፎን ነገር ድንበር መለየት ተሳነን። ውሸት አራድነት በሆነበት ዘመን ላይ ነን። ሌብነት ከቢዝነስ ተመድቧል። ዝሙት በየመንደሩ ተሰራጭቷል። በመጥፎና እኩይ መካከል ድንበር ያለ አይመስልም። በዚህ አይነቱ ጊዜ አላህን ከማሰብ ውጭ ምንም ምርጫ የለንም። ትልቁ መድኃኒት ወደ አላህ መመለስ ብቻ ነው። ሰዎች ባይመለሱም እንመለስ። ሰዎች ባይታዘዙም እንታዘዝ። ሰዎች አንሰማም ቢሉም ጆሮ እንስጥ። ሰዎች ሁሉ ቢጠፉም ቢያጠፉም እናስተካከል። አላህ ይርዳን። አላህ ስብሓነሁ ወተዓላ እኔም በተናገርኩት እናንተም በሰማችሁት የምንጠቀም ያድርገን። سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله تعالى وبركاته.